ዶሮዎቻችን የተሰጣቸውን ጥርግ አድርገው ይበላሉ። ነገር ግን እያደር የሚጥሉት እንቁላል ትንንሽ እየሆነ ነው። መፍትሄ የመጀመሪያው ፕሮቲን እጥረት ነው። የፕሮቲን እጥረት ማለት የእነ አኩሪ አተር ፋጉሎ በተጠቃሽነት የእነ ኑግ ፋጉሎ ይከተላሉ። እንዲሁም ደግሞ ስጋ፣ አጥንት፣ ደም ተጠቃሽ ናቸው። ከዚህ በተጨማሪ ደግሞ የአሚኖ አሲዶች ለምሳሌ በሀገራችን በሰፊው የምናገኛቸው ላይሲንና ሚቲዮኒን የሚባሉ ንጥረ ነገሮች አሉ፣ ወይም ደግሞ አሚኖ አሲዶች አሉ። እነዚህ የማይካተቱበት ከሆነ በሶስተኛ ደረጃ ደግሞ ታይሚንጉን ያልጠበቀ ምናልባትም የላይምስቶን ወይም ደግሞ የኖራ ድንጋይ መኖ ውስጥ ተካቶ ሊሆን ይችላል። ነገር ግን ደግሞ ታይሚንግ አለው፣ የራሱ የሆነ ሰዓት አለው። ዶሮዎች በጣም በአስፈላጊ ሁኔታ የሚጠቀሙበት ሰዓት አላቸው። ያንን ታይሚንግ የማይጠብቅም ከሆነ በተመሳሳይ ይሄ ችግር ሊከሰት ይችላል። ሁለተኛ ጥያቄ፣ ምንም አይነት ቤት ውስጥ ፈሳሽ የለም ወይም ደግሞ መጠጫ አይፈስም። ከዚህ በተጨማሪ ምንም የሚደፋፋ ውሃ የለም። ነገር ግን ቤቱ እርጥበት አያጣውም። ለዚህ ተጠቃሽ የሚሆኑ አንደኛው በሽታ ነው። የመጀመሪያው የኮክሲዲያ በሽታ በጣም ተጠቃሽ ነው። በተለይም ደግሞ ከኩስ አጣጣላት ስርዓታቸው ጋር ተያይዞ የአንጀት በሽታ ከምንላቸው ውስጥ የሚመደብ ነው። ስለዚህ ይሄ ችግር ካለ፣ ሁለተኛ የጨውና የፖታሽየም ያለ ልክ መመገብ ወይም ደግሞ በመኖ ውስጥ በውሃ ውስጥ ተካቶ የሚመጣ ከሆነ እነዚህም ተጠቃሽ ናቸው። ሌላው ቤታችሁ ደግሞ የሩም ቴምፕሬቸሩ ምን ያክል ነው የሚለውን መለካት ያስፈልጋል። በተለይ ፒክ በሚባለው ጊዜ ላይ በደንብ መለካት ያስፈልጋል። የገዛሁት መኖ በጣም አሪፍ የሚባል መኖ ነው። ሌሎቹ ጋር ውጤት አለው። ነገር ግን ደግሞ እኔ ጋር መጥቶ ምንም አይነት ውጤት አላገኘውበትም። እነዚህ ነገሮች መታየት ያለባቸው አንደኛ ከዶሮቻችን እርጅና ጋር ተያይዞ፣ ሁለተኛ ነገር ደግሞ የአያያዝ ጉለት፣ ሶስተኛ ግልጽ ያልሆነ ምንም ምልክት ያልታየበት በሽታ ካለ፣ እንዲሁም ደግሞ በመኖ ውስጥ ደግሞ ማይኮቶክሲኖች በብዛት በተለይ መታከም ያለበት አይነት ጉዳይ ከሆነ አንቲኦክሲዳንቶች መታከም መቻል አለበት። ስለዚህ ይሄም ከግምት ውስጥ መግባት ይጠበቅበታል። ሌላው ጤናማ ናቸው ነገር ግን ሞት ይኖራል፣ አልፎ አልፎ ሞት ይኖራል፣ ሊቆም አልቻለም የሚሉ ጥያቄዎች አሉ። የሳልሞኔላ በሽታና የፎል ኮሌራ በሽታ ተጠቃሾች ናቸው። እነዚህ በሽታዎች እንግዲህ በብዛት የሚከሰቱ አይነት በሽታዎች አይደሉም፣ በተለይ በተለያየ ፋርም ላይ። ነገር ግን ደግሞ ምንም የማይቆም ሞርታሊቲ ካለ፣ በተለይም ደግሞ ፒክ የማይደርስም ወይም በጣም በከፍተኛ ሁኔታም ሃይ ሞርታሊቲ የማይሆንም ነገር ግን ዝግ ብሎ ያለማቆም አይነት ነገር ካለ እነዚህ በሽታዎች ቢታከሙ በጣም የተሻለ ነው። በቀጣይ ክፍል ደግሞ የምናየው ፒካቸውን አላገኘሁትም ወይም ደግሞ በቃ ዶሮዎቹ በጭራሹኑ ሙሉ በሙሉ ሊጥሉልኝ አልቻለም፣ ያ ማለት 75% ወይ 80% ብቻ ነው የሚጥሉት የሚሉ ሰዎች አሉ። እነሱን መልስ እንሰጣለን። ከዚህ በተጨማሪ ደግሞ ምንም ምልክት ሳይኖር ከፍተኛ ሞት ይመዘገባል። ለሕክምና ለመስጠት እንኳን አስቸጋሪ እስኪሆንበት ደረጃ ድረስ ምን ጉዳዮች መታየት አለባቸው፣ ዶሮዎቹ ያለ ልክ ሲጠጡስ ምንድን ነው የሚለውን ማየት ያስፈልጋል። ሌላው ደግሞ የአመጋገባቸው በጣም ደካማ ለሆኑ ዶሮዎች ደግሞ እንደ መፍትሄ ምን መጠቀም እንዳለብን እናያለን። እንዲሁም ደግሞ የመነካከስ አይነት ባህሪ ካለ እነዚህ ጉዳዮችን በስፋት የምናያቸውና አርቢዎቹን በጣም የሚረብሹ አይነት ጉዳዮች ናቸው። በቀጣይ እንመለከታቸዋለን።